ነቀፌታ አትሰጥም። ኢትዮጵያ ግን አንድ ነገር ሲያጠፉ የአሜሪካ ሰዎች በጠቅላላ ያሉት ነቀፌታ ይሰጣሉ። አየሽ ልዩነቱ ለምንድን ነው? እናንተ ኃይለኛ ሆናችሁ ኃይልነታችሁ ግን በአንድነት አልተጠቀማችሁትም። በአንድ ላይ የአረብ ሀገሮቹ ደግሞ አንድ ላይ ነው የሚሰሩት። አይደለም አይሰሩም። የአረብ ሀገር ከአረብ ሀገር ብቻ ጋር ሊሰሩ ይፈልጋሉ። ኢትዮጵያ ያሉት ደግሞ ስለ ውልቃቸው ነው የሚያገባቸው፣ ስለ ሌላ ማንም አያገባቸውም። ዝናቸው ለብቻቸው፣ አንድ ሰው ቢነካባቸው ድምፅ አይሆኑም። አሜሪካ ግን የሚሰሩት የጭንቅላት እየሳቁ ዝናሽ ያጠፋሉ። ለምሳሌ አሁን የአረብ ሀገር ልንገረሽ፣ በቴሌግራም ይሰበሰቡና ከዚች ሰው ፎሎወር አንሺ ይባላል። ከዚህ ይሄ ነው ደካምነት። ግን አንድ አካውንቴን ያጠፉት ግሩፕ ላይ ቴሌግራም ከፍተው የአረብ ሀገሮቹ እኮ ናቸው ያጠፉብኝ አካውንቴን። እነሱ በምንድን ነው? አለማወቅ ነው። አየሽ አንዳንድ ጊዜ አለማወቃቸው ነው። እኔ አልተቀየምኳቸው። አሜሪካ ቲክቶክ ሲዘጋ ጭራላ አላለም አለ እንጂ በጣም ነው። አየሽ ይሄ ነው አሜሪካ የተፈጥሯዊ ዝና አላት፣ ግን ብሎ ዝና አይሰጣቸውም። አሜሪካ ማን አለ 1 ሚሊዮን የገባ? ማንም የለም። አየሽ ዛሬ ከአሜሪካ ለአረብ ሀገር እና ለኢትዮጵያ ሀሳብ የሚሰጣቸው ማን አለ? ማንም። አትሊስት እኔ በምችለው አቅም ሰዎች ሀሳብ እየሰጠው ነኝ። ሁሉ ሰው ስለ ራሱ ዝና ነው የሚያስበው እና አይገርመኝም። ሀቢባ ተዘጋባት ብትይው እንቺ ትንሽ ወፍራሟ ለእጅ እነዚህ ጊፍተሮቹን የምታሳቅቃቸው አሰጣጣቸው መጥፎ ከሆነ ታሰቃቃቸው። ምን አገባኝ እኔ። እንዴት አሰጣጡ የሚደብር ጊፍተር አለ እንዴ? አለ። አንድ ሰው አሰጣጡ ህልክ ከሆነ አሰጣጡ ሌላ መንገድ ከሆነ ትስደባቸው፣ ትጫወጭፋቸው። የምትነካው ሰው ታውቃለች። ዝም ብላ የማታውቀው ሰው አትነካም። በሱ አይደለም ማሳበብ ያለባችሁ። ልዕልት አይደለችም። ቀላል አማርኛ እያወሩ አልተግባቡም። ልዕልት አይደለችም። ምንድናቸው እራሳቸው? ምንድነው አበሻ እንጀራ ፈትፍተሽ ብሰጪው ጨዋና ሰው ይልሻል። እንጀራ ዘርግተሽ ወጥ አርግተሽ ዶሮ ወጥ አርግተሽ ብታቀርቢ እንጀራው አይን የለውም ይልሻል። እንደገና ደግሞ እንጀራ አይን ያለው አቅርበሽ ዶሮ ወጥ ብታደርግለት ዶሮ የፈረንጅ ነው ወይስ የአበሻ ይልሻል። ይሄ ነው የአበሻ ችግር። ስለዚህ በሷ ማሳበብ የለባችሁ። እኔ አላቃትም፣ አይቻትም፣ አላቅም። በሷ ማሳበብ የለባችሁ። ትልቁ ነገር ሆስት ነው ራሳችሁ። አንድ ሰው መጥቶ አንድ የሆነ ነገር አንበሳ ከሰጣችሁ በቃ ያ ሰው መምጠጥ ነው የምትፈልጉት። እንዴት አድርገን ነው የምናመጣው? መምጠጥ እኔ አሁን ጊፍት የሚሰጡኝ ሰዎች አላቃቸውም እኮ ቴንኪው ብያቸውም አላቅም። በውስጥ እኔ አላቃቸውም። አው ግን አያያዝ የሚባል አለ እንዴ? ጊፍተሩን ሊያዘው ኖ አያያዝ ማለት በእጅሽ መጨበጥ አይደለም። ሌላ ቦታ ጊፍተር ያለና አንቺ ጋር ያለ ማመዛዘን መቻል አለብሽ። ለምሳሌ ይሄ አሁን አንቺ ለእኔ ጊፍተሮች እዚህ ጋር አሜን ምናምን አለው አይደለ? እና ኪኪ ምናምን አሉ። ለምሳሌ አንቺ ለእነሱስ ጊፍተር ትሰድቢያለሽ። በአንቺ ስድብ እኔ ሞቅ አድርገች ወይ አንቺ እየሰደብኩ ወይ አንቺ ጊፍተሮች እየሰደብኩ ጌም መጫወት ሳይሆን ምን እልሻለሁ፣ ፍሬ በጣም ጥሩ ሴት ነሽ፣ ሆስት ነን፣ እንጫወታለን። አይ ቲንክ ለእኔ ቤተሰብም ሊደብራቸው ይችላል፣ ለአንቺን ቤተሰብም ሊደብራቸው ይችላል። ጊፍተር እና ሳንነካካ ሁለታቸውን ወንድማማቾች ናቸው። ሳንነካካ በእንደዚህ ጌም ብንጫወት ምን ይመስልሻል? ይሄ ነው አየሽ። ይሄ ነገር ምንድን ነው? ለእኔም ቆንጆ ነው፣ ለአንቺም ቆንጆ ነው፣ ለህዝቡም ቆንጆ ነው። ከዛ በኋላ ጌም ከጨረስን በኋላ
እስኪ ወንድሞቻችን አለመሳደብ ጊፍተሮች ለእኛ ፋሚሊ የሆናችሁ ለጊፍተሮቹ ፎሎ አድርጓቸው፣ ስፖርት አድርጓቸው በማለት አንቺ ትልቅ ቦታ ሆነች ትገኛለሽ። ግን መምጠጥ ማለት ምንድን ነው? የአንቺ ጊፍተር እንዲሰደብ ትፈልጋለሽ። ለምን? ከማን ጋር እንደምትጫወቹ ታውቂያለሽ፣ ማን መሆኗ። እሷ ደግሞ ሞቅ ሞቅ ካላደረገች አንቺ ደግሞ ጊፍት አታገኝም። ስለዚህ የለም እንዴ ታዲያ ስለዚህ ምንድነው ጊፍተር ይሰደባል። ከዛ በኋላ ከጊዜ በኋላ ጊፍተሩ ይነቃል። እናንተ ቤታችሁ ዘግታችሁ ለአንድ ቀን ሙሉ ጊፍተራችሁ ፎሎ አላስደረጋችሁ፣ ስፖርት አላረጋችሁትም። በጠዋት ይነሳሉ፣ ጊፍተሩ ይመጣሉ። ዛሬ ብዙ ሰው ጊፍተሮች አሉ፣ ፎሎወሮቻቸው ግን ትንሽ ነው። አንድ ሰው ለምሳሌ ከአሜሪካ ይሁን ከኤሮፓ ይሁን ፌመስ ለመሆን ነው እንደ ጊፍት የሚሰጡት እየመጡ ልንገርሽ፣ አንቺ ዝና እንደፈለግሽው እነሱም ዝና ይፈልጋሉ። ነገ ጠዋት የራሳቸው ፕሮሞሽን ማድረግ ይፈልጋሉ። እዚህ ያላችሁ ጊፍት ላኩ፣ ፌመስ ላርጋችሁ። አይደለም እንደዛ አይደለም። አየሽ፣ ሀሳብ አለመቀበል ለራሱ ትልቅ ነገር ነው። ገባሽ? አንድ ሰው ዝና አንቺ እንደፈለግሽው ማንኛውም ሰው ዝና ይፈልጋል። መምጠጥ ብቻ አይደለም፣ ለእነሱም ማሰብ ግን አያያዝ አልቻላችሁም። አንድ ሰው አንድ አንበሳ ሲልክላችሁ በጣም ትልቅ ነገር ነው፣ ግን እናንተ በጣም ትልቅ ነገር አይደለም፣ ንቀት ነው። እንደ ሞኝ ነው የምታስቡት። እነዚህ ሰዎች እዚህ መጥተው ኖ እኔ እኮ ከኤክስፒሪየንስ ጋር ሞኝ አላስቡም። አይደለም እኮ አንበሳ ስለሰጠ እንዴት ነው ሞኝ የሚሆነው? አይደለም 7 ዓመት ነው እኮ እኔ ቲክቶክ ውስጥ ያለሁት። አንድ ነገር የማየው ነገር ፋክቱ ኖ አትበኝ። ከኔ የምልሽ ምንድን ነው ልትማሪ ልትረጅ የምችዩ? እኔ ልንገርሽ፣ የትኛዋ ነች ጊፍተር ቤቷ ዘግታ ዛሬ እስኪ ፎሎሮች ጊፍተሮቼ ፎሎ ላስደርጋቸው ያለች ሴት ማን አለች? ማነች? እስኪ ይሄኛው ጊፍተሬ ነው ፎሎ አድርጉት ተባበሩት ብላ ቪዲዮ የሰራች ኢቭን ሌላ ሰው ጊፍት ሌላ ሰው እንዳይወስድባት ስሙ ሸፍና ነው ፖስት የምታደርገው። ሌላ ጊፍተሮች ሌላ ሆስት እንዳይወስዱባት፣ ሌላ ተጫዋቾች ስሙ ኒክኔሙ በልብ ነው በምናምን ሸፍና ቪዲዮ ትዘረጋለች። ፕሮሞሽን ኢቭን አታደርግለትም። ለምን? የራሷ ብቻ የምታደርገው ለምን? ራሷ ብቻ እንድትመጥ እንደምታደርገው ለምን? ማንኛውም ሰው ጊፍተር ትልቅ ቦታ ሊደርስ ይፈልጋል፣ ሊዝናና ይፈልጋል፣ ሰዎች እንዲተዋወቅ ይፈልጋል። ነገ ጠዋት ራሱ ያለበት አገር የሆነ ችግር ቢያጋጥም በራሱ ምንድን ነው ቱቦ የተዘጋጀ ቱቦ ለመምጠጥ አመሰግናለሁ። እንትን ይሄ ወንዝ ላይ ከተከተተ መምጠጥ ብቻ ነው የሚያውቀው፣ ሌላ ምንም አያውቅ። ከተመጠጠ ውሃው ያልቃል፣ ምን ያልቃል። አሁን በየቤቱ አበላሻችሁት። አንድ ሰው ነው የሚያየው ማያቸው ተናጋሪ ብቻ ነው። ተናጋሪ የሆነ ሰው 100 ሰው 200 ሰው 300 ሰው ያያል። ወሬ ያለበት ደግሞ ጠብ ድብድብ ያለበት ደግሞ 3000 4000 ምናምን ያያል። ትምህርት ያለበት ደግሞ 50 ሰው 20 ሰው 30 ሰው ያያል። አየሽ፣ ይሄ ነው። እነዚህ ግን ሆስት የሚጫወቱት ምንድን ነው? አንድ ሰው 2 ሰው ብቻ 3 ሰው ነው የሚያያቸው። ይሄ ማለት የድሮ ከ3 ዓመት ከ4 ዓመት በፊት አንድ ጊፍተር የሚወዳደረው ጊፍተር ከሌለ ያስጠላል። ጨዋታ የሚያደምቅለት ከሌለ ዝም ብሎ በሜዳ አንቺ ቆይ በሜዳ ዝም ብለሽ ገንዘብ ስጠያለሽ። ስለዚህ ግን የሆነ ሰው ቆይ በር ከፍቼ ልምጣ እየጨፈረች ምናምን ገባ አይደለ እንዴ? አንድ ሰው ሴት ልጅ ቡና ቤት ምናምን ስትል ሰው ያያል፣ ይረጭላታል ገንዘብ አይደለ እንዴ? ሰው እያየው። በበረሃ ላይ ግን ለብቻው የሚረጭባት እንትን የለም። ስለዚህ በጣም ትልቁ ስህተታቸው ምንድን ነው? ኢንተርቴንመንቱ አያያዝ አልቻሉበትም። ኦልዌይስ የሚጎዷቸው ሰዎች ስፖርት አደረጉ። ደን ሁሉ ሰው እጁ ሰበሰበ። አሁን እንደ ቋግሜ ነው። መቼ ነው የሚመጣላቸው ታውቃላችሁ? ጊፍት
ፍቅረኛዋ ከጠበሰችው ከእለት 1 እስከ እለት 5 ይሄ የኢትዮጵያ እቤት ኪራይ ነው። የኢትዮጵያ እቤት ኪራይ በወር አንድ አንበሳ የባለ አለች። ወይኔ ማሪ ውዴ ካንተ ማን አለኝ አመሰግናለሁ ትላለች። በቃ ካልሆነ 500 300 አበባ እየሰበሰበች እንትን ትላለች። እና ባል የለኝም። አሁን እኔ ጊፍት ይሰጡኛል ከ1 እስከ 10 በጣም ነው ጊፍት የሚሰጠኝ። አው ግን ጊፍት ስለተሰጠሽ አንቺም ደግሞ ፕሮሞሽን ማድረግ አለብሽ። ሙኛ ካሁን በኋላ እከሌ የኔ እናት የኔ አባት ፎሎ አድርጎት ያዙልኝ አነጋገር ማወቅ። ለምሳሌ ምንድን ነው አነጋገር? አሁን እኔ እንዴት በእናንተ ቦታ በሆን ነበረ እኔ ምን ባልኩ? ሰላም ውድ ቤተሰቦቼ፣ ሌላ ሰው ደግሞ ከኛ እንዲማር እስኪ ለምንድን ነው ጊፍተሮች በቲክቶክ የጠፉበት ምክንያት ብዙ ባናቅም፣ ግን እስኪ ከኛ እንጀምረው። ይሄ መልካም ሰው ነው። ትላንትና በእኔ ቤት መጥቶ ጊፍት ሰጠኝ እና ከተቻላችሁት ፎሎ አድርጉት። እናንተም ደግሞ እናንተ ጋር መጥቶ እኔ እንድክ እንደሰጠኝ ጊዜ ሲያገኝ ሊሰጣችሁ ይችላል። ግን መልካም ነገር ምንድን ነው? እነሱ እዚህ መጥቶ ፍቅር እንደሚያሳይ ቆጥሮ እያዘ ነው። እነዚህ አለ ከሚባሉ ሰዎች ጊፍተር በራሱ ጌም እየተጫወተ ነው። ጊፍተር ደግሞ የሚሰጣችሁና ለአንድ ሰው የሚሰጥ የታወቀ ነው። ሰው የላችሁም ዛሬ ምንም የለም እኮ ዝና ያላት። አረ የልቤ ሰው ወስደብኝ ነዋ። ዊኔን ለእሱ አንድ ኮፍያ ሰጠው። እኔ አሁን ወድሻለሁ እህቴ ነሽ፣ ግን አላወቀም ናት አፈር ትብላልሽኝ። የልቤ ሰው ተናድጄ ነዋ። ዊኔን ወስደብኝ። እኔ እኮ ዊን ስብሰባ ላይ ነኝ ያለሁት እኮ። ዊን አላወቀም፣ ገብቶ ነው አጋጣሚ ሲገባ እንትን ሰላም ማለቱ ነው። በዛ ላይ አንድ አበባ ሰጥተኸኝ አታውቅም። ተው አበባ ሰጥተኸኝ አታውቅም።